ሰው ሲከበር የፈሩት ይመስለዋል ማለት የእናንተ ቢጤው ማለት ነው። አለቅላቂዎች፣ አንዳንድ ኮሜንታተሮች የእርጎ ዝንቦች የሆናችሁ ማለት ነው። እነግራችኋለሁ፣ ዛሬ እነግራችኋለሁ። የምር ሰውን ተናጋሪ የምታደርጉት ሰው የማይሆን ነገር ውስጥ እንዲገባ የምታደርጉት እናንተ ናችሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ጠዋት በሰራሁት ቪዲዮ ላይ ብዙዎቻችሁ የራሳችሁን ሀሳብ ለመስጠት ሞክራችኋል። ግን በጣም ክፍታፎች ስላላችሁ ለእናንተ መናገር ስላለብኝ ነው። ጭንቅላት አፍ ሲከፈት ጭንቅላት ይለካል ይባላል እና ያልጻፍኩትን ያላነበብኩትን ያላልኩትን ሁላ ሳይቀር ለምን እውነት ተናገረች ብላችሁ በጣም ያንገበግባችሁ የአላዛር ደጋፊዎች አላችሁ። አስቀድሜ የምነግራችሁ ነገር ከዚህ በኋላ ስለ አላዛር አያገባኝም። አላዛርን አልደግፍም። በቃ ይሄ የሆነው በእናንተ ምክንያት ነው። ገባችሁ? ሰው እንዲወደድም ሆነ እንዲጠላ የምታደርጉት እናንተ እራሳችሁ ናችሁ። እስካሁን ድረስ በነበረ ቪዲዮ ላይ ሄሉንም እሱንም በኩል አይን እያየው ነበር ቪዲዮ ስራላችሁ የነበረው። ሳልሰድበው እንድሰድበው፣ ሳልሰድበው እንደሰደብኩት እያረጋችሁ፣ ሳልሰድበው እንድሰድበው እያረጋችሁ ስታደርጉኝ የነበራችሁት እናንተ ናችሁ። ገባችሁ? እናንተ እኔ አልደረስኩባችሁም። አላዛርን እስካሁን ድረስ ተናግሬው አላውቅም ነበር። ምክንያቱም ከዚህ በፊት በሰሩት ቪዲዮ ስለማከብረው ስለምወደው፣ ዛሬ ላይ ግን ገብቼ ኮሜንት ሳይ ከሄሉ ትበልጣለች የሚል ኮሜንቶችን አየሁኝ። ኮሜንቱን አውጥቼ ተናገርኩኝ። ገባቸው? ማንም ከማንም አይበልጥም፣ ማንም ከማንም አያንስም። እግዚአብሔር ባሪያው በአምሳሉ የሰራው ሰው ሁሉ እኩል ነው ያልኩት። ገባችሁ? ምን አንገበግባችሁ እናንተ? ምን አቃጠላችሁ? በቃ ከዚህ በኋላ አያገባኝም ስላላዛር። በቃ ሄሉን ብዬ ስለ ሄሉ እናገራለሁ። አለቀ። ገባችሁ? ለምን መልካም ነገር ከጠላባችሁ ማለት ነው። መልካም ንግግር እኔ አላዛርን እውነታው ይውጣ ነው። ገባችሁ? እውነታው ደግሞ ምንድን ነው? ከሰሞኑ ሳውዲ ላይ ፍቅረኛ እንዳለችው እና እንደ ከዳት ብርም እንደበላት ተጽፎ ነበረ በእኔ አካውንት ላይ ማለት ነው። ስለዛ ጉዳይ ግን ከራሱ መስማት አለብን ብዬ ስላሰብኩ ጠዋት ይህን ፎቶ እንደፖሰተ ገብቼ 2 ሰው ብቻ ነበር የቀደመኝ። 8 ደቂቃ ምናምን ሆኖታል። 2 ሰው ብቻ ነው የኮመተው። አንደኛው አሻንጉሊት ነገር ብቻ ነው ድብ ቅርጽ የላከችው። አንደኛው ደግሞ እስከ ማታ በጉት እንጠብቃለን። 3ኛ የኔ ኮመንት ነው። ደብዳቤ ይመስል ስለ ሳውዲ ፍቅረኛ ግልጹን ንገረን፣ እኛ ኦዲየንሶች ማወቅ እንፈልጋለን። ፍቅረኛ እንዳለችህና እንደተለያያችሁ አልፈልግም እንደተለያያችሁ ብሯ እንደበላሃት እየሰማን ነው፣ እውነቱን ንገረን ብለው ባንዴ ነው ኮሜንቴ በ2 ደቂቃ ውስጥ መልሼ ስገባ የለም ሪሙቭ አድርጎታል። ለምን? እውነት ካለህ እውነቱን አውጣ። በቃ መሸፋፈን መደባበቅ አስፈላጊ አይደለም። እዚህ ጋር እኔ ሀቅ ካለኝ እኔ እውነት ካለኝ የተናገርኩትን ነገር ሰው የተናገረኝ ነገር ምንም ከሌለ እኔ ጋር ከነ መረጃ ያወጣለሁ። በቃ ሌላ ታሪክ የለም እኮ። ገባችሁ? ከቤታችሁ ከማንነታችሁ አጽዱ። መጀመሪያ መታችሁ እኔ ጋር ከምትልከሰከሱ ማለት ነው። በጣም ብዙ ኮሜንት አንድ ደብዳቤ የሚያክል በተለይ ማለት ነው እንደ መርዝ የጠመድሽኛችሁ ውጪ ከቤት አትምጪ ያንቺ እንትን አያስፈልገኝም። ልክ እኔም እሱ ሪሙቭ እንዳደረገው ሪሙቭ ነው ማድረግ ሳላነብሽ ሁላ ማለት ነው። ከዚህ በኋላ ብሎክ ሁላ ነው ማድረግሽ። ምክንያቱም የምትናገሪው ነገር ሁሉ ከሰው ልጅ አፍ የሚወጣ ስላልሆነ ማለት ነው። ያልተባለውን ልክ የህይወቱን ታሪክ አውጥተሽ የምትዘከዚቅ አይነት ሰው ነሽ። ሚስት ትሆኚ ሽማትሆኚ ገደል ግቢ፣ አያገባኝም እኔ። ምክንያቱም ስለ ልጅ አውርቻለሁ እኔ። የጠዋቱን ቪዲዮ ገብታችሁ መስማት ትችላላችሁ፣ ስለ ሀቅ ከፈረዳችሁ ማለት ነው። እኔ ልጅ የሚባል ታሪክ አላወራሁም፣ ሚስት የሚባል ታሪክ አላወራሁም። ፍቅረኛ እንዳለ እየሰማን ነው፣ አውጣ ነው በቃ ንገረን ነው። ኦዲየንስ የሚጠይቀው ነገር ነው የጠየኩት። ካለበት እዛ ነገር ውስጥ ካለበት ማስረዳት፣ ከሌለበት ደግሞ እውነት እኮ ትመነምናለች እንጂ አትበጠስም። ሲቀጥልም ከዚህ በኋላ ሄሉን ከአላዛር ጋር መቼም አላወዳደርላችሁ። እየመረራችሁ ዋጡት። ሄሉዬ ሄሉ ናት። በክብሯ የማትደራደር በማንነቷ የማትደራደር ልጅ ናት። አለቀ። እየመጣችሁ አታላዝኑ እዚህ። እኔ እኮ እስካሁን ድረስ እኮ ሰላም ይሻላል፣ ፍቅር ይሻላል። አንድነትን ብንሰብክ እነዚህ ልጆች ተመልሰው ሊገናኙ ይችላሉ። የሰው ልጅ ናቸውና እስካሁንም ያሳለፉትን በማሰብ ነው። ገባችሁ? አንዱን ወግኜ ለአንዱ መናገር አቅቶኝ አይደለም፣ ወደ አንዱ ማድረት አቅቶኝ አልነበረም። ግን አሁን ላይ ሳልወድም ሆነ በግድ እናንተ ወደ አንድ አቋም እንደወስድ አድርጋችሁኛል። አለቀ።
ከዚህ በኋላ በሚመጣው ቪዲዮ እቀጠቅጥላችኋለሁ። አያገባኝም። እናንተ ማንኛውም ሰው የሚደግፈውን ሰው የሚያስከብረው ራሱ ነው። በቃ ከተከበረ ይከበራል። ካከበራችሁት ታስከብሩታላችሁ። ገባችሁ? እየሄዳችሁ ግን በየኮሜንቱ ስሙ በተጠራበት ሁላ ውስጡን ሳሰሙ የምትልከሰከሱና አላስፈላጊ ቃላት የምትናገሩ ከሆነ ልጁን እያወረዳችሁ እንጂ ከፍ እያደረጋችሁት እንዳልሆነ ወቁ። እኔ ጠዋት ላይ የተናገርኩት ምንም አይነት ስህተት የላትም። እኔ ስናገር ሲጀምር አስቤ ያልሜ ነው የምናገረው። እሷም ስራ ነው እሱም ስራ ነው፣ ይስሩ ተዋቸው ነው ያልኩት። ምን መተሽ አንጠለጠለሽ ጊዜ ምን መተሽ አንገበገበሽ አቃጠለሽ ታምኔ ላይ ተሽ ገና ሲጀመር የእናንተ አሽቃባጮች የራሳችሁ ኮሜንት ነው አንጥቼ የነገርኳችሁ። በቃ አታሽቋልጡ ማለት ነው። እዚህ ጋር መታችሁ እንዴ ምን ላርጋችሁ ነው? የዛ ኑሮ እኔ አትኑር ብየዋለሁ። እኔ አያገባኝም እኮ ጋይስ፣ አይመለከተኝም። የራሴን ህይወት ነው መምራት የምችለው ራሴ እንጂ ስለ ሰው ህይወት አያገባኝም። ልጅ አሳድግልኝ ብሎሻል ወይ? ሚስቱን አኖርልኝ ብሎሻል ወይ? ልክ ሁሉን ነገር አነጠፋችሁለት፣ ህይወቱን ሁሉ አነጠፋችሁለት እናንተ ማለት ነው። ቀድማችሁ እሱ ያላወጣውን ህይወት ሁላ ማለት ነው። ሲቀጥል ደግሞ አትንገብገቡ። መጀመሪያ ማለት ነው መጀመሪያ ሀቅን ይዛችሁ ተጓዙ። በቃ እዚህ ጋር እኔ በሆነው ቪዲዮ ላይ ሄሉን ስወቅስ ሄሉን ስናገር የሄሉ ደጋፊዎች የነበሩ ልጆች የተከፉብኝ ልጆች አሉ። ገባችሁ? ግን እኔ ሄሉን ስለምወዳት ስህተቷን ስላየውባት ነገርኳት፣ አልሸፋፈንኩላትም። ገባችሁ? እንደዛ አድርጌ ቢሆን አሁን የሄሉን ስህተት ሸፍኝላት አላዛር ትክክል ነው፣ አላዛር እንዲህ ነው ያኔ አሁን እሷን ሸፋፍኝላት ቢሆን ኖሮ ምን ሊሆን ነው? ወቅሼለታለሁ። መናገር ያለብኝ ነገር ተናግሬያለሁ። ስህተት እንደሰራ ቪዲዮ ይስራ 10 ጊዜ የሚስራ አረባክሽ በሄሉ መሸቀል አይችልም። ሀላስ ምን ታመጫለሽ? ለምንድን ነው አሁንስ ቢሆን እኔ ምቀኝነት ሳይሆን ለምን በእሷ 3-4 ቪዲዮ ይሰራል? ለምን በእሷ 3-4 ቪዲዮ ሰራ? ያኔ ልክ እሷ አሁን እንዴት ነው አንድ ቪዲዮ መልስ ሰጠች፣ ስለ ቪዲዮ ሪከርድ አወጣች፣ ከዛ በኋላ የራሷን ቪዲዮ መስራት ጀመረች። አለቀ። የሆነው ይሄ ነው። አሁን መታችሁ እኔ ጋር ሀሳቡን ስናገር እኝኝኝኝኝኝ አታላዝኑ። በቃ አታላዝኑ። ከዚህ በኋላ አትንጡ እንዴ! ምንም እዚህ መቶ መቃጠል እኮ አያስፈልጋችሁም። እዛው ሄዱ ደግፉ። በቃ ኧረ ጉድፈላ። ሰውን ተናጋሪ የምታደርጉት እናንተ እራሳችሁ ናችሁ። ሳልፈልግ ነው ዛሬ አሁን ሳልፈልግ ነው ይህን ቪዲዮ እንድናገር ያደረጋችሁ የእናንተ ኮሜንት ነው። በቃ ከዚህ በኋላ የሄሉ ነኝ፣ የሄሉ ደጋፊ ነኝ፣ የሄሉ ደጋፊ ነኝ። አለቃ። አያገባኝም። ለሁለቱኝ አልደግፍም። ምክንያቱም እናንተ ሰው ቅን ሆኖ ሲናገር ሰው ቅን ሆኖ ሀሳብ ሲሰጥ ስለማትረዱ የሆነ እንትን ስለማትሉ ነው። ለመልካም ኮሜንት ሰጪዎች አመሰግናለሁ ከልብ። እነሱ ነገር ይታረቃሉ። እናንተ መልካም ነገር ስሩ፣ በመሀል አታያይዙ ምናምን ብዙ ሚል ልጆች አሉ። አዎ ይሄ እውነት ነው። እኔም ይሄን ብዬ ነበረ እዚህ ጋር ሁለቱንም እኩል እያየሁኝ እኩል አይነት ሀሳብ ስሰጥ የነበረው ገባችሁ? ካልሆነ ግን ሰው የሚመርጠውን ይደግፋል። በቃኝኝ ማለት አስፈላጊ አይደለም። ሄሉ የራሷን መንገድ መርጣለች አይደል? እየሰራች ነው። ምንም ያደረገችው ነገር የለ። እዚህ ጋር በተፈጠረ ስህተት በየጊዜው እየሄዳቸው ከሳሳ ትሻላለች ከመጣ ሴት እንድትሉ አንፈቅድም፣ አንፈልግም። በቃኛ ሄሉን አትጥሩብን። እዛ ቦታ ላይ ሄሉን አታንሱብን። በማይመለከታት ቦታ አታስገባት። የራሷን ህይወት እየኖረች ነው አይደል? የራሷን ነገር እየሰራች ነው አይደል? ከማንም ጋር ትምጣ፣ አይመለከታችሁም። ከዚህ በኋላ መቶም ወንድ ይዛ ትምጣ፣ ሚሊዮን ወንድ ለምን አይሆንም ይዛ ትምጣ፣ አይመለከታችሁም። ስለዚህ መደገፍ ካለባችሁ ሄዳችሁ ደግፉ። እሱን አይመለከተንም። ሄሉን ግን አታንሱ ነው ኮሜንት ላይ እየወሰዳችሁ የሄሉን ስም አትጥሩ። በቃ 4 ነጥብ። ሲገባችሁ ሲነገራችሁ ይግባችሁ። ከዛ ውጪ ወደ ዩቲዩብ እየመጣችሁ ደግሞ ብዙ ነገር ኮሜንት እየጻፋችሁ የምታለቃቀሱም አትንጡ። አታስፈልጉኝም እናንተ በቃ አታስፈልጉኝም። ሀቅም አይወድላችሁ፣ እውነትም አይወድላችሁ። ነገሮች ተለባብሰው እንዲሄዱ የምትፈልጉ ሰዎች ምን አስመጣችሁ? እኔ ጋር ምን ትሰራላችሁ? በቃ እየመረራችሁ ዋጡት። ሄሉዬ ራሷን አስከብራ የምትኖር ልጅ ናት። በቃ 4 ነጥብ። እንዴ ኮሜንት ላይ ትመጡና ከእሷ ጋር የመጡ ልጆችን እንትን ብላችሁ የሆነ እሷ ለማሽማቀቅ የምታረጉት ጥረት የምታረጉት ነገር የሰው ልጅ አይስራ። እናንተ ስላላችሁ የምትወድቅ ልጅ አይደለችም። ደግሞ ሄሉ ትናንትም አልፈዋለች፣ ዛሬም ታልፈዋለች። በቃ ይሄ እንደዚህ ብዙ ማላዘንና መናገርም አይጠበቅባችሁ፣ ብዙ ማለትም አይጠበቅባችሁ። ብዙ አትድከሙ። ኮሜንታችሁ ከዚህ በኋላ ሪሙቭ ስለማደርግባችሁ እጃችሁን አታድክሙ። አስረግጬ የምነግራችሁ ነገር የእናንተን አላስፈላጊ ኮሜንት የማይበትም ሆነ የማነብበት ጊዜ የለኝም። ታይሚስ ጎልድ አለ ፈረንጅ ማለት ነው። ሸቃሊት ነኝ እኔ። በትርፍ ሰዓቴ ነው ዩቲዩብ የምሰራው። ገባችሁ?
ስለዚህ የእናንተን ኮሜንት ማነብበት እንትን ስለሌለ ልተባበራችሁ አስረግጬ ልንገራችሁ፣ ኮሜንታችሁን አላነብም ከዚህ በኋላ። ያልጣመኝን ኮሜንት ሪሙቭ አደርግላችኋለሁ። ልክ እንደምደግፉት እንደዚህ እንደ ዱባው ማለት ነው። ምንም ማድረግ አልችልም። እሱ ዛሬ እሱን ብቻ እናንተ ብቻ ተናግሬ ማለፍ ይችል ነበር፣ ግን እሱ ያደረገው ነገር ትክክል ስላልሆነ ኮሜንት ማጥፋት ለምን አስፈለገ? ለማንኛውም ቤተሰቦች መልካም ጊዜ ይሆንላችሁ። ወዳችኋለሁ። ቻው ቻው።